ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። በኢትዮጵያ በቴሌግራም የሚደረጉ ክሪፕቶ ግብይት ፒ2ፒ ትሬዲንግ ሊቆም ነው። በቴሌግራም ላይ ክሪፕቶ ግብይት መድረክ የሆነው ዋሌት ከግንቦት 25 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ፒ2ፒ ትሬዲንግ እንደሚያቆም አስታውቋል። ይህ ውሳኔ የተወሰደው የሀገሪቱን የፋይናንስ ሕግ መሰረት አድርጎ እንደሆነ ነው የገለጸው። ከተጠቀሰው ቀን በኋላ ሁሉም በኢትዮጵያ ብር የሚደረጉ የፒ2ፒ ማስታወቂያዎች በሙሉ ይጠፋሉ። አዲስ ማስታወቂያዎችን መለጠፍ አይቻልም ተብሏል። ከቀነ ገደቡ በፊት የተጀመሩት ግብይቶች በተለመደው አሰራር መሰረት መፈጸም እንደሚቻል ተገልጿል። ከዚህ ቀደም ቤትጌት ፋይናንስ፣ ኦኬኤክስ፣ ባይቢት የመሳሰሉ መድረኮች በኢትዮጵያ ብር የሚደረጉ ክሪፕቶ ግብይቶችን ፒ2ፒ ማቆማቸው ይታወሳል። አሁን ደግሞ ፒ2ፒ ግብይት በስፋት የሚታወቀው ቴሌግራም ዋሌት ከግንቦት 25 ቀን በኋላ ይቆማል። ተጠባቂው የሻምፒዮንስ ሊግ ፍጻሜ ጨዋታ። የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ዛሬ ምሽት በፒኤስጂ አርሰናል መካከል ይደረጋል። የአምናው የውድድሩ አሸናፊ ፒኤስጂ ክብሩን ለማስጠበቅ እንዲሁም አርሰናል የመጀመሪያ ዋንጫውን ለማሳካት ይጫወታሉ። ፒኤስጂ በሻምፒዮንስ ሊጉ 44 ጎሎችን በማስቆጠር ቀዳሚ ክለብ ነው። በአስፈሪ የፊት መስመር ያለው ፒኤስጂ ለአርሰናል የተከላካይ ክፍል በምሽቱ ጨዋታ ከባድ ፈተና ይሆናል ተብሎ ይጠበቃል። ጉዳት ላይ የነበሩት ኦስማን ደምቤሌና አሽራፍ ሀኪሚ ወደ ልምምድ የተመለሱ ሲሆን በቡድኑ ስብስብ ውስጥ ተካተዋል። ሕፃን ልጇን ወንዝ ውስጥ ለመክተት የሞከረችው እናት በቁጥጥር ስር ዋለች። በነጆ ከተማ አስተዳደር ሌንጮኮ ቀበሌ ውስጥ ከፍተኛ የአእምሮ ህመምና እንከን ያለባት እናት የወለደችው ልጅ ወራጅ ወንዝ ውስጥ ለመክተት ስትሞክር መያዟ ተገልጿል። የነጆ ከተማ አስተዳደር ፖሊስ ዋና መምሪያ የሴቶችና ህጻናት ጉዳዮች ጽሕፈት ቤት ኃላፊ ረዳት ኢንስፔክተር ሙሉነሽ ወጋሪ ለብስራት ሬዲዮ እንደገለጹት ይህች እናት ወንድ ልጅ በሰላም ከተገላገለች በኋላ ወራጅ ወንዝ ውስጥ ለመወርወር ስትሞክር በፖሊስ ጥረት ምንም ጉዳት ሳይደርስበት ህፃኑን ህይወት ማትረፍ ተችሏል። ግንቦት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ግለሰቧ ይህን ድርጊት ስትፈጽም የተመለከቱ የፖሊስ አባላት እጅግ ጥንቃቄ በተሞላበት ሁኔታ ልጇን ከእጇ በመቀበል ህይወቱን ሊያተርፉ ችለዋል። እናትየዋ ከፍተኛውን የአእምሮ ህመምና እክል ያለባት በመሆኑ ሰው እንዳይቀርባት ጉዝ ነገሮችንና ድንጋይ በመወርወር በሰው ላይ ጉዳት የምታደርስ መሆኑ ተጠቅሷል። ፖሊስ በጥንቃቄ በቁጥጥር ስር አውሏት ወደ ጤና ጣቢያ ቢያደርሳትም ሊረዳቱ የሞከሩ የጤና ባለሙያዎች ላይ በንክሻ ጉዳት ለማድረስ ስትሞክር እንደነበር ተነግሯል። ፖሊስ ታማሚዋን በመያዝ የከፋ ጉዳት ሳታደርስ የህክምና እርዳታ እንድታገኝ ከጤና ባለሙያዎች ጋር በመሆኑ ወደ አእምሮ ህክምና ማዕከል የምትላክበት መንገድ እየተመቻቸ መሆኑን ረዳት ኢንስፔክተሩ አክለዋል። የተወለደው ልጅም በነጆ ከተማ አስተዳደር ፖሊስ የምግብና አልባሳት እንዲሁም የንጽህና መጠበቂያ የቁሳቁስ ድጋፍ ተደርጎለት የጤና ክትትል እያደረገ እንደሚገኝ ታውቋል። በአሁኑ ሰዓት ጤናው ሙሉ በሙሉ የተሟላ በመሆኑ በህጋዊ መንገድ ላሳዳጊ እንደሚተላለፍ ረዳት ኢንስፔክተር ሙሉነሽ ወጋሪ ጨምሮ ለጣቢያቸው ተገልጸዋል። ረዳት ኢንስፔክተር ሙሉነሽ ወጋሪ ተናግረዋል። ዜና እረፍት። ተወዳጇ ተዋናይ ሰላማዊት ደስታ ከዚህ ዓለም በሞት ተለየች። በፊልም ቲያትርና በሌሎች ተወዳጅ ጥበባዊ ስራዎቿ ዝና ያተረፈችው አርቲስት ሰላማዊት ደስታ ከዚህ ዓለም በሞት ተለየች። ዜና እረፍት። ተወዳጇ ተዋናይ ሰላማዊት ደስታ ከዚህ ዓለም በሞት ተለየች። በፊልም ቲያትርና በሌሎች ተወዳጅ ጥበባዊ ስራዎቿ ዝናን ያተረፈችው አርቲስት ሰላማዊት ደስታ ከዚህ ዓለም በሞት ተለይታለች። አርቲስት ሰላማዊት ደስታ ባደረባት ህመም ሳቢያ በሕክምና ስትጠር አርቲስት ሰላማዊት ደስታ ባደረባት ህመም ሳቢያ በሕክምና ስትረዳ ቆይታ ትናንት አርብ ግንቦት 21 ቀን 2018 ዓ.ም ማረፏን የቅርብ ወዳጆቿ አብሮ አደጓ ጋዜጠኛ ግርማ ፍስሐ አስታውቋል። የሽኝት ፕሮግራሙ ነገ ቅዳሜ ግንቦት 22 ቀን 2018 ዓ.ም የሽኝት ፕሮግራሟ ዛሬ ቅዳሜ ግንቦት 22 2018 ዓ.ም 3 ሰዓት በሀገር ፍቅር ቲያትር የሚከናወን ሲሆን የቀብር ስነ ስርዓቷም በማኅደረ ስብሐት ቅድስት ልደታ ማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ከቀኑ 7 ሰዓት ላይ ተፈጽሟል። የዝግጅት ክፍል የኢትዮጵያ ምርጫ ቦርድ የምርጫ ቁሳቁስ ስርጭትን በተመለከተ በሰጠው መግለጫ ምርጫ በሚካሄድባቸው የምርጫ ክልሎች በአብዛኛው ስርጭቱን ማከናወኑን አስታውቋል።
መዘግየት የተፈጠረባቸው በአማራ ክልል በ5 የምርጫ ክልሎች እንዲሁም ጋምቤላ 4 የምርጫ ክልል ሲሆኑ ከዚህ ውጭ ባሉት በምርጫ ክልል ደረጃ የቁሳቁስ ስርጭቱን የመጨረሱን ነው የገለጸው። በአማራ ክልል በማህበራዊ ሚዲያዎች የሚተላለፉ መንገዶች እንዲዘጉ የሚሉ ጥሪዎች እና የመንገድ መዘጋት ዘመቻዎች እንዲሁም በአንዳንድ የክልሉ አካባቢዎች ከዚሁ ጋር የተያያዘ የሚታዩ እንቅስቃሴዎች በምርጫ ቦርድ የቁሳቁስ ስርጭት ላይ ያሳድሩት ተጽዕኖ ካለ የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እንዲያብራሩ ተጠይቀዋል። ሰብሳቢዋ መረጃ የለንም ብለዋል። የምርጫ ቦርድን ስራ በተመለከተ የሚጓጓዙ የሚሄዱ እቃዎች ቆመዋል የሚል ሪፖርት አልደረሰንም። ከተጠቀሱት ከዘገዩ የምርጫ ክልሎች ቁሳቁስ አልደረሰም እንጂ ከዚህ ውጭ የለንም ከተጠቀሱት ከዘገዩ የምርጫ ክልሎች ቁሳቁስ አልደረሰንም እንጂ ከዚህ ውጭ የለንም መረጃ ሲሉ ገልጸዋል። ቦርዱ ከዚህ ቀደም በትግራይ ክልል በ38 ምርጫ ክልልና በአማራ ክልል 8 የምርጫ ክልሎች ምርጫ እንደማይካሄድ አስታውቆ እንደነበር ይታወሳል። በሌላ በኩል ዘግይቶ በተደረገው የመራጮች ምዝገባ የመራጮች ቁጥር በፊት ከተጠቀሰው 50,514,155 ወደ 4 ሚሊዮን የሚጠጉ ተመዝጋቢዎች ጭማሪ ማሳየቱ ተገልጿል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ይህ የተመዘጋቢዎች ቁጥር ልዩነት አስመልክቶ ማብራሪያ ሰጥተዋል። ከዚህ ቀደም በአማራ ክልል በጸጥታ ችግር ምክንያት ከተለያዩ 48 የምርጫ ክልሎች በ40 የምርጫ ክልሎች ላይ በተሰሩ ስራዎች ምርጫውን ማድረግ የሚቻልባቸው ስራዎች መሰረታቸው ተከትሎ መዝገባ መከናወኑን አስተዋል። በዚህ መሰረት በ3367 ምርጫ ጣቢያዎች በተደረገ የመራጮች ምዝገባ 3,368,454 መራጮች መመዝገባቸው ገልጸዋል። ከዚህ በተጨማሪ በራሳቸው የጊዜ መርሃ ግብር መሰረት ምዝገባ ባደረጉ የዩኒቨርሲቲ ተማሪዎች 20122፣ በሀገር ውስጥ ተፈናቃይ ካምፖች 28632፣ በሚሊተሪ ካምፖች 126498 መራጮች መመዝገባቸው ገልጸዋል። በአጠቃላይ በሰባተኛው ጠቅላላ ምርጫ የሚሳተፉ ዜጎች ቁጥር 54,057,861 መድረሱን ሰብሳቢው አሳውቀዋል።